ውድ ቤተሰቦቼ የአብርሃም ነገር ምን ይመስላችኋል? ምንስ ይሸታችኋል? የኔ ማሮች፣ የኔ ቤተሰቦች ሰላማችሁ ብዝት ይበልልኝ። ደህና ናችሁ አይደለ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። እንግዲህ ብዙዬ ወደ አብርሽ ቤት ሄዳለች። ባለፈ ስትል ከሰማችሁ አብርሽ ቤቱን ሄጄ አጥቻለሁ፣ በዚህ ወጣ በዚህ ገባ እያለች የማትቀባጥረው ነገር አልነበረም ማለት ነው። እኔ ግን አሁን ሳስበው እውነቴ ነው የምላችሁ አብርሽ የሚያወሩት ነገር ሁሉ ነገር እየገባው ነው፣ ሁሉ ነገር እያወቀው ነው። አብርሽ ግን ሸዋሸዋ እየተጫወተብን ነው የሚመስለኝ ሁሉም ላይ አይደለም፣ ቤተሰቡ ላይ ተውትና እኛ ተመልካች ላይ ራሱ ሸዋሸዋ እየተጫወተ ነው። ምክንያቱም ውሽሚት ሄርሜላ ትላንትና ካልተጋባን በዚህ ወጣን በዚህ ገባን ስትል የነበረው፣ በነገራችን ላይ የተዋለዳችሁ ሰዎች ማለት ነው ተለያይታችሁ አትለያዩም። በዚህ አጋጣሚ እችን እንድትረዱ እፈልጋለሁ። በተለይ የሰው ሚስት የሰው ባል ምትቀሙ ሰዎች ማለት ነው፣ የሁላችሁ መጨረሻችሁ እንደዚህ አያምርም። እናንተ ተጥላችሁ ታኝካችሁ ተጥላችሁ ወደ ነበረበት ነው ሰው የሚመለሰው። በዚህ አጋጣሚ ልንገራችሁ ብዬ ነው። በተለይ የሰው ባል ምትቀሙ ሰዎች ማለት ነው። ብዙ ሰዎች ተምሳሌት ማምጣት እችላለሁ። ወደ ቲክቶክ መንደር ምንሄድ፣ ዩቲዩብ መንደር ምንሄድ የሰው ባል ቀምተው የበረከተላቸው አንድም የለም ማለት ነው። እና ይመስለኛል አብርሽ እንደዚህ ድራማ የሚሰራው ለምን እንደሆነ ታውቃላችሁ? እንግዲህ ሄርሜላን አገባሻለሁ፣ አፈቅርሻለሁ፣ በዚህ ወጣ በዚህ ገባ ሲል የነበረው እሷን እንዴት ብሎ እንደሚያስረዳት ግራ ስለገባው በቃ ለምን እኔ ራሴን አይምሮዬን እንደቀየርኩ አድርጌ ሀቅ አልሰራም ብሎ የመጣ ነገር ነው። በነገራችን ላይ ማለት ነው አብርሃም ራሱ ቢስት ኖሮ፣ እውነቴ ነው የምላችሁ ውድ ቤተሰቦቼ፣ አብርሃም ራሱ ቢስት ኖሮ ዳኒ የትላንትና ጠላቱ እንደሆነ ያቃል። ዳኒ ማለት ነው የትላንትና ምን ያለ ዳኒ ለአብርሽ ምን አይነት ነገር እንዳለው ያቃል ማለት ነው። ስለዚህ ካስታወሳችሁ ቪዲዮ ላይ ማለት ነው እኔ ዳኒ እንዲወስደኝ አልፈልግም፣ ዳኒን አላምነውም፣ አንቺ እህቴ ስለሆንሽ አምንሻለሁ፣ እሱ ግን አላምነውም። እቺን ያዙልኝ ውድ ቤተሰቦቼ። አንድ ሰው አይምሮ ከተነካ ወይም ደግሞ ራሱን ማወቅ ካልቻለ ጠላቱና ወዳጁ ሊለይ አይችልም። እውነቴ ነው የምላችሁ አይችልም። ሲጀመር ማለት ነው አንድ ሰው ከአይምሮ ካልሆነ ማለት ነው እንደውም የበለጠ መሄድ የሚፈልገው ወደ ጠላቱ መንደር ነው። አብርሽ ግን ሲያወራ የነበረው ምንድነው? እኔ ዳኒ በኔ ህይወት እንዲገባ እንደውም ሲጀመር ከትላንት ወዳ ራሱ አንተ ምን አገባ ምናምን ብሎ ሲናገር ነበረ። አብርሽ አውቆ እንደው ጥሽ የሚያረገው ነገር የሆነ ነው እንጂ አብርሽ እውነት ትክክለኛ ራሱን የሳተ ሰው ቢሆን እህቱ ስትመጣ እንደው በምንም ነገር ያስፈራሩት፣ በምንም ነገር ይያዙት፣ እህቱ ስትመጣ አልሄድም እኔ በቃ ከሚስቴ ጋር ታርቅ ያለው ልጄን እፈልጋለሁ ሚስቴን እፈልጋለሁ አይልም ነበረ። አብርሽ አውቆ ድራማ እየተጫወተብን ነው። እውነቴ ነው የምላችሁ አውቆ። እንግዲህ ታውቃላችሁ እኛንም ኃጢያት እያስገባ በዚህ ወጣ በዚህ ገባ ወደ እንትን ሄደ እያልን ማለት ነው። እኛ ራሱ አፋችን ያው ኃጢያት ከመስራቱ ወደ ኋላ አላለም ማለት ነው እንጂ እውነት ለመናገር ወይ ቤተሰቦቹን ለመፈተን ማን ወዳጁ እንደሆነ ማን ጠላቱ እንደሆነ ለማወቅ ነው ይሄን ሸዋሸዋ እየተጫወተብን ያለው። ሌላው ብዙዬ በዚህም ልክ መንጫጫትሽ እኔ አልወደድኩትም። እንደ እህት ማለት ነው እንደ እህት አንድ ወንድሟን እንዳጣሽ ሴት ወይም ወንድሟ ትክክል አይደለም የሆነ ነገርማ ተፈጥሯል ወንድሜ ላይ እንደምትል አይነት ሴት አንቺ የምታረጊው ነገር ምንም አልወደድኩልሽም። ለምን እንደሆነ ታውቂያለሽ? ወንድምሽ አሁን በእርጋታ አይደለም በጩኸት ነው እያስረዳሽ። በጩኸት ከኔ ጋር ካልሄድክ እንደዚህ ካልፈጠርን እንደዚህ አይደለም። እንደው ማንኛውም ነገር እንደው አብርሽ ራሱን ሳተ እንበል በዚህ ደረጃ አይደለም ወንድምሽን ወደ ራስሽ ማምጣት የነበረብሽ ወይም ደግሞ ያለብሽ። አንደኛ ነገር ከማይፈልገው ከማይወደው ልጅ ጋር ነው እዛ ቤት እየሄድሽ ያለሽ። ወንድምሽ የግልሽ ነው፣ ቤተሰብሽ ነው፣ የእናትሽ ልጅ ነው አይደለ? የወንድምሽ ጸማይ ከማንም በላይ የምታውቂው ይመስለኛል፣ ከሚስቱም በላይ ማለት ነው። ምክንያቱም አብርሽ አዝለሽ ያሳደግሽው እናቱ እንደሆንሽ እንረዳለን። ስለዚህ
እኔ ወንድሜ አዝዬ ያሳደጉት ወንድሜ ጸባዩ ምን እንደሚፈልግ ምን እንደሚያስደስተው ምን እንደማያስደስተው ላቅ እችላለሁ አይደለ? አንቺ ግን በጩኸት ነው ነገሮቹን እያስረዳሽ ያለሽው። በጩኸት የሚሆን ነገር የለም። ወንድምሽ አጠገብሽ አለ። እሺ አብርሃም የሆነ ነገር ሆኗል ምቲ አጠገብሽ ቢኖር የሆነ ነገር ያልሆነ ኤፍሬም አለ አይደል? ወንድምሽ ነው። በእርጋታ ሳትጮሂበት ወይም ደግሞ በዚህ ያስወጣችሁት በዚህ ያስገባችሁት ሳቲ ኤፍሬም ወንድምህ ትላንትና እንደዚህ አይነት ሰው ነበረ ወይ? ምንድነው የሆነ ምንድነው መፍትሄ? ምን ማድረግ ነው ያለብን? ምንድነው የሚፈልገው? ምንድነው የሚመቸው ማለት አለብሽ እንጂ እየመጣሽ ሩታ ላይ መጮህ፣ ኤፍሬም ላይ መጮህ፣ እንትና ላይ መጮህ ተገቢ አይደለም። በጩኸት ነገሮቹ ሊስተካከል አይችልም በእርጋታ ካልሆነ በስተቀር ማለት ነውና አንቺ እውነት ወንድምሽን የምትፈልጊው አይነት ከሆነ ሩታን መራሱ በስርዓት ነው ማናገር ያለብሽ። አዎ በዚህ ያስወጣሽ በዚህ ያስገባሽ ከምትይ ማለት ነው ሩታ ራሱ በስርዓቱ ነው ማውራት ያለብሽ ማለት ነው። ሩታ ሳትፈቅድልኝ አልወጣም አለ። ይሄ ልጅ እያወቀ ነው ማለት ነው። በቃ ትዳሩ ፈልጎታል። ትላንትና ትክክል እንዳልነበረ መስመር እንደሳተ ትልቅ ጥፋት እንዳጠፋ ተናግሯል አይደለ? በዚህ 3 ቀን ሩታን እንደበደላት በቃ እኔ ካሁን በኋላ ልጄና ሚስቴን እፈልጋለሁ እስካለ ድረስ ተውት፣ ህይወቱን ይኖሩበት። አዎ ካልተዋችሁትም ካልተውሹም ብዙዬ በርጋታ ሚስቱንም በቃ ለሱ ስትዩ ወንድምሽን የምትፈልጊ ከሆነ ሚስቱንም በርጋታ በቃ መፍትሄ እንፈልግለት። የትላንትና አብርሽ እንደዚህ አይደለም። አዎ አብርሽ የሆነ ነገር እንዳለ በእርግጥ አውቆ ካልሆነ የሆነ ነገር እንዳለ ነው። ትላንት የነበረው አክት ወይም ደግሞ ትላንት የነበረ ቅልጥፍና ዛሬ የለም። አነጋገሩ፣ አወራሩ፣ አካሄዱ፣ ማንኛውም ነገር አስተያየቱ የለም። አብርሽ የለም። ስለዚህ አንቺ ማስተካከል ያለብሽ በእርጋታ ነው እንጂ እየተንጫጫሽ አይደለም ማለት ነው። ዳኒ ደግሞ እኔ የዳኒ ማሽቃበጥ በነገራችን ላይ አልወድለትም። ዳኒ በቪዲዮ ነግራችኋለሁ፣ ብዙ ምጠላባቸው ባህሪዎች አሉ። ምክንያቱም በቃ ደስ የማይሉ ያው ለሱ ስራ ስለሆነ እኛ ምን አገባን እንበል እንጂ እንደ ኖርማን ስናየው ዳኒ ብዙ ደስ የማይሉት ነገሮች አሉ። ታውቃላችሁ ከጽጌ ጀምሮ የነበረው ህይወት ማለት ነው። ስለዚህ እውነት ዳኒ አሁን ስለ አብርሽ አሳስቦት ነው የሆነ ነገርማ እንዳለ ነው እኔ እየተሰማኝ ያለው ማለት ነው እንጂ ስለ አብርሽ አሳስቦት ወይም ደግሞ ግድ ሰጥቶት አይደለም እንደኔ ማለት ነው። ትላንትና የአብርሽን ጥፋት የአብርሽን ማዘን ወይም የአብርሽን በቃ ብዙ ነገር ዳኒ የአብርሽን ህይወት ለማበላሸት ብዙ ወጣ ውረድ ወርዷል። ስለዚህ ዛሬ በዚህ ልክ ከቤተሰቦቹ የተለየ እሽሽ ገዳሜ ቢል አንሰማውም ማለት ነው። እና ለማንኛውም ውድ ቤተሰቦቼ ማለት ነው እንግዲህ ያለው ነገር ዛሬም እናያለን። ግን ብዙዬ ረጋ ያለ ቅቤ ይወጣል ነው። ረጋ ተብሎ የተመታ ምንድነው ቅቤ ይወጣል የሚባል ነገር አለ። ለማንኛውም ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ቻናሌን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ ላይክ ማድረጋችሁን እንዳትረሱ እያልኩኝ የዛሬው ቪዲዮ በዚሁ አበቃለሁ። በሌላ እስከማገኛችሁ ሰላማችሁ ብዝት ይበል ባይ